ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ለጉብኝት የመጣው ልዑል በነፃነት ተንቀሳቅሶ የጉብኝት ጊዜውን ማሳለፍ ፈልጓል። ጥሬ ገንዘብ የመያዝ ስጋቱ፣ የክፍያ መንገዶቹ አለመመቸት አሳስቦታል። የሲቢኢ ቱሪስት ካርድ ሁሉንም ያቀላል። የትኛውም ሀገር ጥሬ ገንዘብ በእጅ ይዞ ከመንቀሳቀስ በቀላሉ ዶላሮን በካርድ ያዙ። በማንኛውም ኤቲኤም እና ፖስ ማሽን ላይ ያለምንም ተጨማሪ የአገልግሎት ክፍያ ይጠቀሙበታል። ከሀገር ቢወጡም እንደ ልብ ያገለግላል። ሲቢኢ ቱሪስት ካርዱ እግሩ አዲስ አበባን እንደረገጠ ከኢትዮጵያ ንግድ ባንክ ኤርፖርት ቅርንጫፍና ከተርሚናል ቅርንጫፍ ወስደው ቆይታውን ያሳምሩ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የጽምዶ ጥምረት ባለቤት ከኢትዮጵያ ጫንቃ ላይ መውረድ የተሳነው የግብጽ ገዢ መደብ ነው ሲሉ የኢትዮጵያ የጦር ኃይሎች አዛዥ ተናገሩ። ግጭቱ ለትግራይ ለአማራና ለኦሮሞ ሕዝብ ከውድመት በስተቀር ምንም አያመጣም ብለዋል። የኢፌዴሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሰሞኑ የኢትዮጵያ ብሔራዊ መከላከያ ኮሌጅ ተማሪዎችን ባስመረቀበት መርሃ ግብር ላይ የአፍሪካ ቀንድና የቀይ ባህር ቀጠናዊ ጉዳዮች ላይ ጠንካራ አቋም አንጸባርቀዋል። በዓለም አቀፍ ደረጃ የኢኮኖሚና የኃይል የበላይነት ፉክክር የዓለም ሀገራትን ያስተሳሰሩ ህጋዊ መስተጋብሮች እንዲጣሱና የደህንነት ዋስትና አደጋ ላይ እየወደቀ እንደሚገኝ የተናገሩት ፊልድ ማርሻል ብርሃኑ ጁላ ከፍተኛ የሀብት ክምችት ያለባቸው በተለይም የውሃማ አካላት ዓለምን በማስተሳሰርና በታዳሽ ኃይል አቅርቦት ኢኮኖሚያዊ ጠቀሜታቸውን ታሳቢ በማድረግ ዋነኛ የፉክክር ሜዳ መሆናቸውን ገልጸዋል። ይህም የኢትዮጵያን የባህር በር ባለቤትነት ለማረጋገጥ የሚደረግ ጉዞ ፈታኝ መሆኑም ተጠቁሟል። የቀይ ባህርና የአፍሪካ ቀንድ አካባቢ ከምንጊዜውም በላይ የግጭት ቀጠና እየሆነና የደህንነት ሁኔታው እየተወሳሰበ መጥቷል የተባለ ሲሆን ኢትዮጵያ ከቀጠናው ችግርም ሆነ ተጠቃሚነት ማምለጥ የማትችል ትልቅ ሀገር ብትሆንም የኢትዮጵያ ጠላቶች የተባሉ አካላት ኢትዮጵያ አካባቢውን የማረጋጋትና የመምራት ሚናዋን እንዳትጫወት እንዲሁም በውስጥ ጉዳዮች ብቻ እንድትጠመድ፣ በሌላ በኩል ደግሞ ጎረቤት ሀገራት እንዲታመሱ በማድረግ ለውስጣዊ ደህንነት ጫና ለመፍጠር ሴራዎችን እያሴሩና ግጭት እየፈጠሩ ይገኛሉ ተብሏል። ፊልድ ማርሻል ብርሃኑ ጁላ በንግግራቸው ኢትዮጵያን ከባህር ዳርቻ ለማስወጣት ለረጅም ጊዜ ያገለገለው ጸረ ኢትዮጵያ ቅንጅት አሁን ደግሞ እድሳት ተደርጎለት ስያሜው ጽምዶ ተብሎ ታሪካዊ የጸረ ኢትዮጵያ ሴራው ቀጥሏል ብለዋል። በስፋት የህወሓት የኤርትራና የሱዳን ኃይሎች እንደተጣመሩበት የሚገለጸው ይህ ጥምረት ባለቤት ከኢትዮጵያ ጫንቃ ላይ መውረድ የተሳነው የግብጽ ገዢ መደብ ነው ሲሉ ተደምጠዋል። በጎረቤት ሀገራት የሚገኙ መንግስታትና ቡድኖችን ተላላኪ በመሆን የወቀሱት የጦር አዛዡ በምስራቅ አፍሪካ የነበረውና አሁንም ያለው የሰላም እጦት የአንድ አዝማችና የተላላኪ ጎረቤቶች እንዲሁም የውስጥ ባንዳዎች ቅንጅት ነው በማለት ገልጸዋል። ጽምዶን የፈጠሩ አካላት ህዝባቸውን እያጎሳቆሉ ልማትና እድገት እንዳይመጣ የሚያደርግ ግጭት እየተጋጩ ይገኛሉ ሲሉ የወቀሱት ፊልድ ማርሻሉ ግጭቱ ለኢትዮጵያ ታሪካዊ ጠላቶች እንጂ ለትግራይ ለአማራና ለኦሮሞ ህዝብ ከውድመት በስተቀር ምንም አያመጣም ሲሉ አስጠንቅቀዋል። በዘመኑ የጦርነት አካሄድ የምድር ኃይሎችን አቀናሽቶ እያሰለፉ መዋጋት እየቀረ ነው ያሉት ፊልድ ማርሻሉ በምትኩ የጠላትን መሰረተ ልማትና ኢኮኖሚያዊ ጥቅም በሩቅ ማሽመድመድ የሚችሉ የረጅም ርቀት መሳሪያዎች በአነስተኛ ወጪ እየተፈበረኩ የጠላትን አቅሞች ማዳከም የሚችሉ ሰው አልባ የአጥፍቶ ጠፊ መሳሪያዎች እንዲሁም በኮሙኒኬሽንና ኤሌክትሮኒክ መሳሪያዎች በመጠቀም ጦርነትን ማሸነፍ የሚቻልበት መንገድ እየቀረበ መምጣቱን መገንዘብ ያስፈልጋል ብለዋል። በትግራይ ክልል የዩኒቨርሲቲ መግቢያ ብሔራዊ ፈተናን በወረቀት ለመፈተን ለተመዘገቡ ተማሪዎች ከሐምሌ 22 እስከ 24 ድረስ በመቀለና በአክሱም ዩኒቨርሲቲዎች እንዲፈተኑ መዘጋጀቱን የትምህርት ምዘናና ፈተናዎች አገልግሎት ቢያስታውቅም የክልሉ ትምህርት ቢሮ ክልሉ የራሱን ፈተና እንደሚፈትን አስታውቋል። የ2018 የትምህርት ዘመን የሁለተኛ ደረጃ መልቀቂያ ሀገር አቀፍ ፈተና በትግራይ ክልል የሚሰጥበት ሁኔታ ውዝግብ የፈጠረ ሲሆን በብሔራዊ የፈተና አገልግሎቱና በክልሉ አመራሮች መካከል ልዩነት ተፈጥሯል። ከትላንት በስቲያ ሰኔ 27 ቀን 2018 ዓ.ም የትግራይ ካቢኔ በሚል የ2018 ዓ.ም የ12ኛ ክፍል ፈተናን አስመልክቶ ባወጣው መግለጫ ፈተናው ሙሉ በሙሉ በኦንላይን እንዲሰጥና የኮምፒውተር እጥረት እንዲሁም ሌሎች ተዛማጅ የመሰረተ ልማት ተግዳሮቶች ባሉባቸው ደግሞ የወረቀት ፈተና እንደሚሰጥ ከተወሰነ በኋላ በትግራይ ክልል 29755 ጠቅላላ ተፈታኞች መኖራቸውን 14406
5 ተፈታኞች በኮምፒውተር እንዲሁም 15349 ተማሪዎች ደግሞ በወረቀት እንዲፈተኑ ተለይቶ ዝግጅቶች ሲደረጉ ነበር ሲል አስታውቋል። በመርሃ ግብሩ መሰረት በኮምፒውተር የሚፈተኑ ተማሪዎች ፈተናውን ከሰኔ 23 ቀን 2018 ዓ.ም ጀምሮ በሰላማዊ መንገድና ደረጃውን በጠበቀ አኳኋን እየተካሄደ መሆኑን የገለጸው የክልሉ መግለጫ ከትግራይ ትምህርት ቢሮ እውቅና ውጪ በወረቀት እንዲፈተኑ ተመድበው ዝግጅት እያደረጉ ለቆዩ 15349 ተፈታኞች ወደ ሁሉም የኢትዮጵያ ክልሎች የመፈተኛ ወረቀት የፈተና አስተባባሪዎችና በጀት ከተላከ በኋላ ወደ ትግራይ ሳይላክ መቅረቱን ወቅሷል። በትግራይ ብሔራዊ ክልላዊ መንግስት የትግራይ ተማሪዎች በወረቀት እንዳይፈተኑ የሚያደናቅፍ ምንም አይነት አሳማኝ ምክንያት የሌለ በመሆኑ የትግራይ ተማሪዎች በደል እየተፈጸመባቸው መሆኑን እንገነዘባለን በማለት በመግለጫው ጠቁሟል። የትግራይ ተማሪዎች ዝግጅት ባላደረጉበትና ኦሪንቴሽን ባልወሰዱበት ሁኔታ ከሌሎች ክልሎች በተለየ ሁኔታ የፈተና አሰጣጥ ስርዓት እንዲለወጥ ማድረግ ተቀባይነት የለውም በማለትም አውግዘዋል። የትምህርት ምዘናና ፈተናዎች አገልግሎት በበኩሉ ትላንት ሰኔ 28 ቀን ባሰራጨው ማብራሪያ በሁሉም ክልሎችና ከተማ መስተዳደሮች የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ተፈታኞች በ6 ዙሮች በበይነ መረብ እየተፈተኑ ይገኛሉ ብሏል። የተወሰኑ የመሰረተ ልማት ተደራሽነትና የኮምፒውተር እጥረት ባለባቸው አካባቢዎች በ4 ዙሮች በወረቀት ለመስጠት ዝግጅት ተደርጓል ያለው አገልግሎቱ በትግራይ ክልል የበይነ መረብ ፈተና እየተሰጠ መሆኑንና በወረቀት ለመፈተን ለተመዘገቡ 15325 ተፈታኞች ከሐምሌ 22 እስከ 24 ቀን 2018 ዓ.ም በመቀለና በአክሱም ዩኒቨርሲቲዎች ውስጥ በወረቀት እንዲፈተኑ ዝግጅት ተደርጓል ሲል አስታውቋል። ተፈታኞች ወደ ዩኒቨርሲቲዎቹ ሐምሌ 20 ቀን 2018 ዓ.ም በመግባትና በሐምሌ 21 ቀን ኦሪንቴሽን በመውሰድ መፈተን ይችላሉ ብሏል። የትምህርት ምዘናና ፈተናዎች አገልግሎት ካወጣው ማብራሪያ በኋላ የትግራይ ክልል የትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ ባሰራጩት ዝርዝር ምላሽ የአገልግሎቱ ውሳኔዎች ፖለቲካዊ በመሆናቸው ክልሉ የ12ኛ ክፍል የወረቀት ተፈታኞችን የራሱን ፈተና አውጥቶ ለመፈተን እንደወሰነ አስታውቀዋል። አገልግሎቱ ሁሉንም የፈተና ዝግጅቶች ከወራት በፊት ማጠናቀቁን የገለጹት የቢሮ ኃላፊ ሰኔ 16 ቀን 2018 ዓ.ም የኦንላይን ፈታኞች ወደ ሌሎች ክልሎች ሲላኩ ወደ ትግራይ የተመደቡት እንዳትሄዱ ተብለዋል ያሉ ሲሆን በብዙ ጥረትና ሽማግሌዎች አማካኝነት ለ5 ቀናት ዘግይተው ሰኔ 20 ቀን 2018 ዓ.ም ከሰዓት በኋላ ፈታኞች ወደ ትግራይ እንዲመጡ ከተፈቀደ በኋላ ፈታኞችና የፌዴራል ፖሊስ አባላት ወደ ተመደቡበት የፈተና ማዕከል ገብተው የመጀመሪያው ዙር ፈተና ሰኔ 23 ጀምሮ በጥሩ ሁኔታ እየቀጠለ ይገኛል ሲሉ ገልጸዋል። ሰኔ 24 ደግሞ ከፌዴራል መንግስት ተደውሎ ወደ ትግራይ የፈተና ወረቀት አንልክም፣ ሁሉም ተማሪ በኦንላይን ይፈተን መባሉን የገለጹት ዶክተር ኪሮስ ፈተና ከተጀመረ በኋላ የሚቀየርበት ምክንያት የለም የሚል ምላሽ ክልሉ መስጠቱን ጠቁመዋል። ሰኔ 26 ቀን 2018 ዓ.ም ደግሞ በወረቀት ለመፈተን ወስነናል ከተባለ በኋላ በሚቀጥለው ቀን ደግሞ ተደውሎ በወረቀት የሚሰጠውን ፈተና ለሌላ ጊዜ አራዝመናል እንደተባለ ተናግረዋል። ከትላንት በስቲያ ሰኔ 27 ከሰዓት በኋላ የክልሉን ካቢኔ ውሳኔ እንዳሳወቁና የሐሳብ ለውጥ ካለ እድል ሰጥተናል ያሉት የትምህርት ቢሮ ኃላፊው እንደተወያዩበት መረጃ እንዳላቸውና ዋናው ጉዳይ ቴክኒካዊና የጸጥታ ችግር ሳይሆን ፖለቲካዊ በመሆኑ የራሳችንን ፈተና አዘጋጅተን ለመፈተን ወስነናል ሲሉ አስታውቀዋል። በሱዳን ጦርነት ተሳታፊ በሆኑ ታጣቂ ቡድኖች ላይ እርምጃ ለመውሰድ የሚያስችል ረቂቅ ሕግ ለአሜሪካ ሴኔት ቀረበ። ቲዲኤፍ በመባል የሚታወቀውን የትግራይ ኃይልና መቀመጫውን በሱዳን ያደረገውን የቲዲኤፍ አርሚ 7ን ጨምሮ በሱዳን ጦርነት ውስጥ በመሳተፍ እንዲሁም ድጋፍና አስተዋጽኦ በማድረግ ወንጀል የተጠረጠሩ ታጣቂ ኃይሎችን የሚዘረዝር ረቂቅ ሕግ ለአሜሪካ ሴኔት ቀርቧል። ሱዳን ፒስ አክት ወይንም የሱዳን የሰላም ሕግ ኤስ 4726 የሚል መጠሪያ የተሰጠው ይህ ረቂቅ ሕግ ቲዲኤፍ እና መቀመጫውን በሱዳን ያደረገው የቲዲኤፍ አካል የሆነው አርሚ 7ን ብቻ ሳይሆን ሌሎች መንግስታዊ ያልሆኑና በአሸባሪነት የተፈረጁ ሌሎች ታጣቂ ቡድኖችን በማካተት ምርመራ እንዲደረግባቸውና በተሳትፏቸው መጠንም እርምጃ እንዲወሰድባቸው የሚያዝ ነው። ረቂቅ ሕጉ መንግስታዊ ያልሆኑ ታጣቂ ቡድኖች ወይንም ነን ስቴት አርምድ ግሩፕስ ለሚለው ሐረግ ትርጓሜ የሰጠ ሲሆን በዚህ መሰረት የመንግስታዊ አካል ያልሆነ ታጣቂ ቡድን ማለት በሱዳን ግጭት ውስጥ
በመሳተፍ በመደገፍ ወይንም በማመቻቸት የጦር ወንጀልን ጨምሮ ጭካኔ የተሞላባቸው የሰብአዊ መብት ጥሰቶች እንዲፈጸሙ አበርክቶ ያለው ታጣቂ ቡድን እንደሆነና በዋናነትም መንግስታዊ አካል ያልሆኑ ሚሊሻዎችን፣ ታጣቂ ኃይሎችን፣ ቅጥረኛ ተዋጊዎችን፣ የግል ወታደራዊ ድርጅቶችና ሽብርተኛ ድርጅቶችን እንደሚያካትት ይገልጻል። ይህ ረቂቅ ህግ በሴናተር ሪሽ የተዘጋጀ ሲሆን በተባባሪነት ደግሞ ሴናተር ኩንስ፣ ሴናተር ኮርኒን እና ሴናተር ሻሂን ፈርመውበታል። ረቂቅ ህጉ ለአሜሪካ ሴኔት ቀርቦ ለሁለት ጊዜ ውይይት ከተካሄደበት በኋላ ለዝርዝር እይታ ለሴኔቱ የውጭ ግንኙነት ኮሚቴ ተመርቷል። የውጭ ግንኙነት ኮሚቴውን በረቂቁ ላይ ተወያይቶ በረቂቁ ላይ ማሻሻያ ተደርጎለት ሪፖርት እንዲደረግለት ማዘዙን በሴኔቱ ድረገጽ ላይ ይፋ የሆነው መረጃ ያስረዳል። ረቂቅ ህጉ በሱዳን ጦርነት ውስጥ በመሳተፍ አስተዋጽኦ በማድረግና በማመቻቸት የሚጠረጠሩ መንግስታዊ ያልሆኑ ታጣቂ ቡድኖች ናቸው ያላቸውን በስፋት በመዘርዘር ተሳትፏቸውን በተመለከተ አጠቃላይ ትንተና ተደርጎ የአሜሪካ መንግስት ለሚወስደው እርምጃ እንዲቀርብ የሚያዝ ነው። ከቲዲኤፍ እና አርሚ 7 በተጨማሪ የሩሲያ ዋግነር ግሩፕ፣ የሱዳን ሙስሊም ወንድማማቾች፣ የሊቢያ አረብ ታጣቂ ኃይል ዴዘርት ቮልቭስ የተባለው የኮሎምቢያ ቅጥረኛ ተዋጊዎች ቡድን፣ ዩኤፍዲዲ የተባለው የቻድ አማጺ ኃይልና በርካታ የሱዳን አማጺያን እንዲሁም ታጣቂ ቡድኖች በዝርዝሩ ተካተዋል። የተዘረዘሩትን መንግስታዊ ያልሆኑ ታጣቂ ቡድኖች ተሳትፎ የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ከአሜሪካ የገንዘብ ሚኒስቴርና ከጠቅላይ አቃቢ ህግ ጋር በመመካከር አጠቃላይ ትንተና በማካሄድ ዓለም አቀፍ አሸባሪ ተብለው ለመፈረጅ የሚያስችሉ መስፈርቶችን የሚያሟሉ መሆናቸውን በመለየት ተገቢነት ላለው የአሜሪካ ኮንግረስ ኮሚቴ እንዲያቀርቡ ያዛል። በተጨማሪም ረቂቅ ህጉ አንዳንድ የውጭ መንግስታትና ቡድኖች በሱዳን ቀውስ ውስጥ ያላቸው ተሳትፎና እንቅስቃሴ ተመርምሮ ለተገቢው የአሜሪካ ኮንግረስ ኮሚቴ ሪፖርት እንዲቀርብ ያዛል። በዚህ መሰረት የአሜሪካ የውጭ ጉዳይ ሚኒስቴር ከብሔራዊ መረጃ ዳይሬክተር ጋር በመቀናጀት ለሱዳን ጦር ኃይሎችና ለፈጥኖ ደራሽ ኃይሎች የሚቀርቡ ወታደራዊና ቁሳቁሳዊ ድጋፎችን በጥብቅ እንዲመረምሩ ታዟል። ይህም ለተፋላሚዎቹ የተላለፈው የጦር መሳሪያ መጠን፣ መነሻና መዳረሻ ሀገራት፣ በሱዳን የሚንቀሳቀሱ የውጭ ተዋጊዎችና የድጋፍ ሰጪዎች ቁጥር፣ በሰው አልባ አውሮፕላንና በአየር ጥቃቶች ላይ መሳተፍ ወይንም መደገፍ፣ ህጻናት የሆኑ ወታደሮች ስልጠና፣ የተባባሪ ኃይላቱን የስለላ መረጃ ልውውጥና ማዕቀቦችን ለማምለጥ የሚደረጉ ቁሳቁሳዊ ድጋፎችን የሚያካትት ነው። ረቂቅ ህጉ በሱዳን ውስጥም ሆነ ከሱዳን ውጪ ያለውን የጦርነት እንቅስቃሴ የሚያመቻቹ የግልና የንግድ እንቅስቃሴዎችን የሚመረምር ሲሆን በተለይም የወደብ ስራዎች፣ የአቪዬሽን፣ የምድር ትራንስፖርት፣ የባንክና የክሪፕቶ ከረንሲ ግብይቶች እንዲሁም እንደ ወርቅ፣ ሙጫና ፔትሮሊየም ያሉ የተፈጥሮ ሀብቶች ንግድ ላይ ያተኮሩ የውጭ መንግስታትና የግለሰቦች የንግድ ጥቅሞች ላይ ጠንካራ ቁጥጥር እንዲደረግ ያዛል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።